ከለመድናቸው የገና ዝማሬዎች እንዲሁም ከባህል ግርግር ባሻገር ይህን ታላቅ ክስተት ስላስተናገደችው ጥንታዊት መንደር ምን ያህል እናውቅ ይሆን? ይህ የትንሿ ቤተልሔም ከተማ ታሪክ ነው። ይህች ከተማ በመጽሐፍ ቅዱስ በብሉይ ኪዳንና በአዲስ ኪዳን ውስጥ የተጠቀሰች ልዩ ታሪክ ያላት ስፍራ ናት። ቤተልሔም የሚለው የዕብራይስጥ ስም ትርጉሙ የዳቦ ቤት ሲሆን ምናልባት የመሬቱን ለምነት ሊያመለክት እንደሚችል አንዳንድ ጽሑፎች ያመለክታሉ። ለአብነት መጽሐፍ ቅዱስ ላይ የሩትን ታሪክ ብንመለከት ቤተልሔም ለም፣ በእርሻዎች የተከበበች የእርሻዎች ማዕበል እንደነበረች ለመገንዘብ እንችላለን። ይህም ለአካባቢው የዳቦ ቤት ወይም መኖ አድርጓታል። የቤተልሔም ከተማ ታሪካዊ ፋይዳ ከሮማውያን የሥልጣኔ ዘመን እጅግ ቀደም ብሎ የጀመረ ነው። ይህች ከተማ ከኢየሱስ ልደት መቶዎች ዓመታት በፊት ጀምሮ እረኛ የነበረው የንጉሥ ዳዊት የትውልድ ስፍራ በመሆኗ የዳዊት ከተማ በመባል ትታወቅ ነበር። ከዚህ ቀጥሎ ያለው ታሪክ ወሳኝ ነው። ነቢዩ ሚክያስ ኢየሱስ ከመወለዱ ከመቶዎች ዓመታት በፊት ሲጽፍ የወደፊቱ የእስራኤል ገዢ ከዚች ከተማ እንደሚወጣ ትንቢት ተናግሮ ነበር። ይህ ትንቢት ቤተልሔምን ከትንሽ ከተማነት ወደ ዘላለማዊ ዓለም አቀፍ ትርጉም ወዳለው ስፍራ ከፍ አደረጋት። በወቅቱ ቤተልሔም የሚባሉ ሁለት ቦታዎች ነበሩ። አንደኛው በሰሜን ዛብሎን የሚገኝ ሲሆን ሁለተኛው ደግሞ በደቡብ ይሁዳ የሚገኘውና ጥንት ኤፍራታ ይባል የነበረው ነው። ነቢዩ ሚክያስ ኤፍራታ በማለት ቦታውን በትክክል መለየቱ መሲሁ የሚወለድበትን ስፍራ ለማንም ግራ በማያጋባ ሁኔታ በስም ጠቅሶታል። ቤተልሔም በይሁዳ ግዛት ውስጥ ካሉ ትላልቅ ከተሞች እንደ ኢየሩሳሌም ወይም ኬብሮን ጋር ሲነጻጸር በጣም ትንሽና ለዓይን የማይሞላ መንደር ነበረች። በሰው ዘንድ ታላቅነት የሚለካው በስልጣን፣ በሀብትና በከተማዋ ስፋት ነው። መሲህ ቢወለድ በኢየሩሳሌም ቤተ መንግሥት መሆን አለበት ተብሎ ይታሰብ ነበር። ነገር ግን እግዚአብሔር ቤተልሔምን በመምረጥ የዓለምን መስፈርት ገለባበጠው። ኢየሱስ በቤተልሔም መወለዱ የመንግሥቱ መግቢያ በር ትሕትና መሆኑን ያበስራል። ከተማዋ ትንሽ ከመሆኗም በላይ በከተማዋ ውስጥ እንኳን ቦታ አጥቶ በበረት መወለዱ እርሱ ለማገልገል እንጂ እንዲያገለግሉት እንዳልመጣ ማሳያ ነው። ሐዋርያው ጳውሎስ በኋላ ላይ እንደጻፈው እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ፣ ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። ይህች ትንሿ የቤተልሔም ከተማ ትንቢትና ታሪክ እርስ በርስ የሚገናኙባት ድንቅ ስፍራ ሆና ትኖራለች። ጥንት በዚህች ትንሿ መንደር የተጀመረው ታሪክ ዛሬም ድረስ በሰው ልጅ ልብ ውስጥ የሚያስተጋባና የዘላለም ተስፋ የሚሰጥ ሕያው እውነት ሆኖ ቀጥሏል።